ለስኬት የሚያበቃ መልካም ንግግር ተናገሩ ወደ አላህ لا إله إلا الله በሉ محمد رسول الله በሉ لا إله إلا الله محمد رسول الله የሚሉት በዚህ ምስክርነት ቃላቶች ያስፈልጓችሁ ይህ ምስክርነት ቃላቶች ተከትሎ መደረግ ያለበት ተግብሩ ከሰዎች ጋር መልካም ተነጋገሩ ለጥሩ ለጥሩ በሌላ ቦታ ላይ አላህ Subhanahu Wa Ta'ala እንተና ለለትን هي أحسن እንኳን መልካም የሰራልን ያስከፋን በመልካም መለስ وقولوا قولا سديدا ምን ይሆናል يصلح لكم أعمالكم سرعتهم يا أخوان يا بجلاتهم ويغفر لكم ذنوبكم وجلاتهم سرجلاتهم ومن يطع الله ورسوله فقد فاز فوزا عظيما اللهم نجعلنا وبارك بهذا ለብዙም ስኬት ራሱን አስተካክለ አላህ ለዚያዳ ስኬት ይታደል ያድርገን ኢባዳላህ የረመዳን ጨረቃ ማየት ጉጉታችን በጣም ረዝሞ ነበር ወለውጭን እጅ ደርሶ ይሆን ቀኖች ይሆን ያለ በጉጉት ልቦች ጆሮዎች ለማዳመጥ በውስጥ በጣም በመነሳሳት በጉጉት እየጠበቅን ነው መቼ ይሆን የሚለው ሁላችንም እየጠበቅን የቀሩ ጥቂት ቀናቶች ናቸው አላህ ከሚደርሰው ያድርገን ረመዳን ሲመጣ ነፍሶች ለዚህ ዝግጅታቸውን ያደረጉ ይመስላል መስጂዶችን በአማኞች ያማረ የጽንፋት መዓዛ እያወደ ይገኛል ጆሮዎች ተራዊህ ላይ የሚቀራው በሌሊት የሚቀራው በተለያዩ ሰዓቶች የሚቀሩ የቁርአን ድምፆችን ለመስማት እጅግ ጓጉተዋል መስጂዶች በቁርአን ሲያሸበርቁ እንዴት ያምራሉ በዚክር ሲያሸበርቁ እንዴት ይዋባሉ በተለይ መላእክቶች ናቸው እኛ ባናያቸው ረቡል ዓለሚን የሚያያቸው መላእክቶች በተለይ አጅበው ሲሆኑ ዒባደላህ ታላቁ ውድ የኸይራት አላህ ጥሩ መወዳደሪያ መድረክ ያመቻቸልን እነሆ ሊገቡ ጥቂት ቀናቶች ናቸው የቀሩት እንዴት ደስ ይላል እንኳን ጊዜው መቃረቡ ራሱ ያምራል የጾም ወር መጥቶልን ይገኛል ሌሊትን እንቆምበት صدقات እናበዛበት ወደ አላህ እንቀርብበት ሐሰናችን መልካም ስራችን ጥቅል ሆኖ የሚጨምርበት ወንጀላችን በአንጻሩ የሚራገፍበት ረመዳን ያ ዒባደላህ ረመዳን ከሚለው የተወሰነ ነው ቃጠሎ ማለት ነው የቃጠሎ የቀሩት ፍርፍራፊዎች ወይም ደግሞ ፍም እንደማለት ነው ኢማም ቁርጡቢ ይላሉ ረመዳን በዚህ ሰዓት በዚህ ሰዓት ተሰየመበት والله أعلم ወንጀልን ስለሚያቃጥል ነው ፍም የሚፈጠርበት አመል እንዲሆን ስለሚያደርግናል ወንጀሎች በሚቃጠላሉ ካላችን ዒባደላህ በመልካም ስራ ሌላ ማቃጠያ ማስወገጃ መንገድ የላቸውም ረመዳን የማቃጠል ባህሪ ያለው የሚቃጠለው ግን ወንጀል ነው እንዳልኳቸው በመልካም ስራ ነው ለምሳሌ ረሱል ዐለይሂ ሰላቱ ወሰላም ረመዳን በአላህ አምር ሙእሚን ሆኖ እንዳይካ አላህ ከሌላ ካሰማ ከአላህ ብቻ ያገኛለሁ ብሎ የጾመ ያለፈው ወንጀል ሲሰረዝለት አላል ተቃጠለ ማለት ሌሎች የሚቆሙ በተመሳሳይ መልኩ አጅራል ብዙ በርካታ ሐዲሶችን ያለመጡ ለረመዳን ወሮተን ተነስተን ለመስራት ዝግጅት እያደረገን እነማን ይሁን ተወዳዳሪና ተሽከዳዳሪዎች ሲካለን ረመዳን አላህ የጎላው የከረበው ዒባዳ ጾም ነው ለምን ታረመና ከላችን ዒባዳላህ በተቋዋ ከፍ ላይ እንድንደርስ ከፍታ ላይ እንድንሆን መልካም ደረጃ ላይ እንድንደርስ ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች ሆይ ዒባዳላህ ይጥሪ እናንተን አንቺን ሲመለከት ደስ አይልም ያመናችሁ ሰዎች ሆይ ሲባል ይመለከታል እንዴት ደስ የሚል ጥሪ ነው ጥሪው ከማን እንደሆነ ታውቃላችሁ ከአላህ ነው ሱብሓነሁ ረብ العرش الكريم ከሱ የመጣ ጥሪ ነው ያ አዩሃ الذين آمنوا كتب عليكم الصيام كما كتب على الذين من قبلكم ጾም በእናንተ ላይ ግዴታ ተደርጓል ከእናንተ በፊት በነበሩት ህዝቦች ላይ ግዴታ እንደነበረ ሁሉ ይላል ለምንድን ነው ግን ግዴታ ያደረገው لعلكم تتقون አላህን ጠብቃችሁ ትፈሩ ዘንድ ይላል ረመዳን ድሮም ወትሮም ዘንድሮም ሁል ጊዜ የተወዳዳሪዎች ትልቅ መድረክና አጋጣሚ ነው መወዳደር ማሸነፍ ለሚፈልጉ ትልቅ ሜዳ ነው ዒባደላህ ጾም
دوري يسمعونه سبحان الله نبينا صلى الله عليه وسلم فيما يروي عن ربه عز وجل في الحديث القدسي من الله عمران كل عمل ابن آدم له الحسنة بعشر أمثالها إلى 700 ضعف يصور جدا له يبارك بل كان صلوا لرجل أنه تصل سبعة مطوعة قال الله عز وجل للرسول عليه الصلاة والسلام إن الصوم فإنه لي وأنا أجزي به صوم للإنسان مما ذكر الله العلم يتسلط على أنه لا يمكن أن يسمون من يتكلم عبادة إلى الله أجل እንዴት ለሰው ለይሉ ብሎ የማባክ ተማ አይደለም በሌላ ጊዜ በዒባዳ ተካማ ነው ያላ ባሮች እንኳን ረመዳን የተለየ ቢለው ማንም ሰው የተለየ ቢተማው ሌላ ጊዜ ለሰራት እንደሌለው ሌላ ጊዜ ለተለያዩ ዒባዳዎች ተሳሽ ያለች ነፍስ ያዘ ሰው ረመዳን በተስማ ይገኛል ካላና ማውሉ ኢኽላስ እንዴት እንደሚያማያቸው ኢኽላስ እንዴት እንደሚማርካቸው ዒባዳን በጥራት መስራት እንዴት እንደሚገፋፋ ያላቸው ማንኛውም ጾመኛ የፈለገ ቢተማና ቢራብ ጊዜው ረዘመብኝ ይላል እንጂ ለማፍጠር ተሳስቶ አንድ ምንጭ ውሃ ለመውሰድ ፈቃደኛ አይደለም ረስቶና ተሳስቶ በረመዳን የመጀመሪያ ሰሞን ይከሰታል ብዙ ጊዜ አንድ ለሶስት ቀን ድረስ በአብዛኛው ሰው ረስቶ ይበላል ይጠጣል ያው አንድ ነው የሚያገለግለው ረስቶ ችግር ባይኖረው እንኳን إخلاص في عبادة التي إلا الصوم فإنه لي وأنا أجزي به من دارني من دار الله تلك القوة تكباروا طيب سلمنا من دار تلك القوة الله عز وجل وكنا تمسكنا بجبنا الله إنه ترك شهوته وطعامه وشرابه من أجله إهبال أخوه سميتم يتكون أكثرون يتوب بألتم من مجلنا መጠጣት መብላት የተወበት ምክንያት ለዚህ ብቻና ብቻ ነው እኔ እንደዋለሁ اللهم اجعلنا من المخلصين لك يا رب العالمين الصوم عباد الله نفس ንግግር ተግባርን ለማንነት ስርዓት ለማስያዝነት የሚያመገዱ يقول الرسول عليه الصلاة والسلام من لم يدع قول الزور والعمل يتفتنا يوجد ንግግርን መናገር መተግበር ያልተወሰው فليس لله حاجة اليوم في أن يدع صيامه في أن يدع طعامه وشرابه وقبلنا مدد مسلمة والله اليوم صوم كأننا من أتتنا وتتشال من أتتنا كالكيرة صوم علينا أبوته صوم علينا كالكبرة من ابتدى من دليل الرسول عليه الصلاة والسلام الذي يصوم الناي عنا فتنبذك من كل يوم تبارك عباد الله رمضان المدرسة كاركت النعمان نرجع كنتي قالوا وجوه شهر رمضان الصيام رمضان والمدرسة نامتهم تلك الدنيا وتلك سرقانا ይህን የሚያሳይ ሐዲስ አለ ሶስት ሰዎች ነበሩ ሰልመው በዲናቸው ላይ ያሉ ሁለቱ ቀድመው ሞቱ ሁለቱ ተሰውተው በአላህ መንገድ ላይ እየታገሉ አለፉ ሶስተኛው ግን ከነሱ ትንሽ ዘግየት ብሎ በጦርነት ሳይሆን በሰላም ፍራሽ ላይ ሞቷል በመናም ታያለ እሱ ሁለቱም ቀድሞ ተገኘ ለነቢዩ ዓለይሂ ሰላቱ ወሰላም ሲነግሯቸው እንዴት ሊሆን ቻለ እነሱ በአላህ መንገድ ላይ ታግለው የሞቱት ይህ እንዴት ይበልጣቸው ቻለ ባለ ሲባል ምን አሉ ረሱል ዓለይሂ ሰላቱ ወሰላም ለመሆኑ ይህ የዘገየው ሰውዬ ከእነሱ በመዘግየቱ የተነሳ ይህን ያንስራ ሰግረው ያሰገዳል አረሰግዷል ረመዳንን በተለያየ ጊዜ አግኝቶ ጾሟል አልጾመም እነሱ ግን አቋርጦላ መዝገባቸው ተቀርበ ይላል ይሄ ግን የእነሱ በኋላ በመዘግየቱ እነዚህ አግኝቷል አላገኘም አዋቂቷል ምናሉ ነፍሴ በእጁ ሆኖ ጌታ መላላ ይህ ነው ርቀታቸውን በሰማይና በምድር ያክል ክፍተት የፈጠረው ዒባድ አላህ በሕይወት ጨምሮ ዒባዳ መስራት ትልቅ ዋጋ አለ እኛ ወደ አኽራ ካለፉት የተሻለ ማንነት ከዚህ አንጻር አለ በመልካም ስራ በጥራት ይበልጡን ይሆናል ነገር ግን ተውበት ለማድረግ እድል ወደ አላህ ለመመለስ ብዙ አኽራን መልካም ስራ ለመሸመት እድል አለንኛ እነሱ ግን እድል የላቸውም ታውቃላችሁ ዒባድ አላህ قبل أن تهيئ أن دعاء يتكلموا اللهم اغفر لهم اللهم ارحمهم يمينوا للنص تلك وعطانا زاري الدنيا لا يسمى بنا لا كلم الشلال ولا كراسمه بهن من ذلك نقول إن الله عز
አቆይቶ ለማቆየቱ እንኳን ምስጋና ስንል ሌላው ቀርቶ ግዴታውን ብንወጣ በዒባዳችን ላይ ጠንካራ ብንሆን ምን ቢጎዳናል? ለዒባዳ አላህ ምንም። ዒባዳ አላህ ጊዜ በከንቱ ማባከን በሁሉም ጊዜ የተወገዘ ነው። በረመዳን ሲሆን ግን ነገሩ ይብሳል። ኢብኑል ቀይም ይላሉ ኢዳዓቱል ወቅት አሸዱ ሚነል መውት፣ ጊዜን በከንቱ ማባከን ከሞት ይበረታል። ለምን? لأن إضاعة الوقت تقطعك عن الله تعالى والدار الآخرة. ጊዜን በከንቱ ማባከን ዝም ብሎ በዋዛ ፈዛዛ ከአቋል ዝም ብሎ ማይረባ እዚህ ብሎ ማይባል ነገር ማባከን ከአኺራና ከአላህ ያቋርጥሃል አሉ። والموت يقطعك عن الدنيا وأهلها. موت كبير سببنا في الدنيا ما يقعد يتشهد هذا عباد الله. የሆነ ይሁን ያጋጣሚ ሲመጣ ንቃታችን በጣም መበረታት አለበት። ረመዳን የመሰለ ወቅት ሲመጣ እንዴት አንድ ሰው በስንፍና ያስተናግደዋል? እንዴት አንድ ሰው ዒባዳን ሳያቅድ ጠንካራ ማንነትን ሳይፈጥር ሊያሳልፍ ይሞክራል? ይሄ መሆን የለበትም። ዒባድ አላህ ወደ ረመዳን ስንገባ ወንጀላችንን አምነን ተጸጽተን ለአላህ ተንበርክከን ውስጣችንን አዋርደን ለአላህ መሆን አለበት። በጥሩ ተውባ ለስራ የተዘጋጀን መሆን አለብን። ወንጀል ዒባድ አላህ ያሳነፋል፣ ይክዳል። ወንጀል ስንፍናን ያመጣል። ወንጀል ሐሰናትን ይሰርዛል። ወንጀል ሌላ ወንጀልን ይቀራል። ይሄን ልብ እንበል። አላህ ምን ይላል? فقلت استغفروا ربكم إنه كان غفارا يرسل السماء عليكم مدرارا ويمددكم بأموال وبنين ويجعل لكم جنات ويجعل لكم أنهارا. نوح عليه السلام ለህዝቦቻቸው መልእክት ነው። ጌታቸውን ምህረትን ጠይቁት ይቅርባል፣ ሰማይን ዝናብ ያዘንብላችኋል፣ ገንዘብና ልጆችንም ይቸራችኋል፣ ይለግሳችኋል፣ የአትክልት ስፍራና ወንዞችንም ይሰጣችኋል። ምን ይላል ኢብኑ ከሲር? እነዚህን ባህሪያት የተላበሰ አላህ ስሙን ያቀራለታል፣ ጉዳዩን ያቀራለታል፣ ሁኔታውን ሁሉ ኃይሉንም ብርታቱንም ሕይወቱንም ይጠብቅለታል። ኢማም ሼክ ሸፊዒ ረሒመሁላህ እንዲህ ብለው ጠየቋቸው። አላህ የምንታዘዝበት መዋሲም ኸይራት ሲመጣ እንዴት እንቀበለው? ምን ይመክሩኛል? ምን አሉ? የመልካም አጋጣሚ የኸይር ጊዜ የምትጠቀምበት አይነተኛ መንገድ እስትግፋር ነው። እስትግፋር አብዛ። ለምን? ወንጀል ስኬትን ይከለክላል። እስትግፋርን በቋሚነት የተጠቀመ ሰው ይጠራል፣ ይልቃል። ወኢን ካነ ضعيفا قوي ደካማ ቢሆን ብርታት ያገኛል። ቢታመን የመዳን ዕድል ይኖረዋል። ቢፈተን ፈተናውን አላህ ያነሳለታል። የተደናገረ ከሆነ ጥሩ መንገድ ይመራል። ግራ የገባው ይረጋጋል። እስትግፋር ከነቢዩ ዓለይሂ ሰላቱ ወሰላም በኋላ የቀረበ ዋስትና እሱ ነው። አላህ እንዲህ ይላል ነበር ወማ ካነ አላሁ ዩዐዚበሁም ወአንተ ፊህም ወማ ካነ አላሁ ሙዐዚበሁም ወሁም የስተግፊሩን። አላህ ነቢዩ ያላቸው ለትንኝ አንተ በእነሱ መሀል እያለህ ያንቀጣቸው አሁን የማለት በማለታችን ወደ አላህ ሄደዋል። የቀረው አንድ ነገር እስትግፋር እያደረጉ አልቀጣቸውም ማለት ነው። ሁለተኛው ዋስትና የቀረ እሱ ነው። እስትግፋር ነው። ያ ዒባደላህ እስትግፋር ላይ በረታ። ረመዳን ሲመጣ ንያችንን መልካም ስራ ላይ ለመበርታት ቆራጥ አድርገን እንነሳ። ቁርአን ደጋግመን ለማንበብ አስተውሎት ማክተም ካልቻለን አቅም ከሌለን ካላካተምን እናቃትን ስራ እንደጋግን ግንኙነታችን ከአላህ ጋር ስለሚሆን ከወንጀሎች ሁሉ ለመላቀቅ ቆራጥኛ ያስፈልጋል። ለኸይር መንደርደሪያ በተቻለ መጠን ለኸይሩን ሁሉ መስክ ለማግኘት መሯሯጫ ማድረግ ይኖርብናል። ابن الجوزي رحمه الله من قال إن هممت فبادر وإن عزمت فتابر واعلم أنه لا يدرك المآخر من رضي بالصدق الآخر. إن هممت فبادر ابن الجوزي رحمه الله توسل ولو مجاهد وإن عزمت فتابر تقرب هذا سكع سوت ومكرش عصر يودي وقال سنكر دستني ونسو بسطور الناس والتسعود درجة ونسيت الميلاد. عمر بن عبد العزيز رحمه الله قال
إن لنفس توابا በጣም ወርቂ ትልቅ ደረጃ መድረስ የምትፈልግ ነፍስ አለችኝ አሉ። ለተዘከቱ ወለኢማ ስልጣንን ትመኝ ነበር ነፍሴ ስልጣንን ይፈልግ ነበር ደረስኩኛል። فلما نالتها ذاقت إلى الخلافة أميرነት ሳገኝ ኸሊፋ ዋና የሁሉ ነገሮች ሰብሳቢ መሆን አማረኛል። فلما نالتها ذاقت إلى الجنة خليفة መሆን ደረጃ ስደርስ ነፍሴ ጀነትን ናፈቀቻት። ሱብሃንአላህ እኛ እንደዚህ አይነት ነኛ ግን የፈለገ ታሪክ ብናወራላቸው አንገት ማያስነፋ አፋችንን ሞልተን ልንናገርላቸው የሚችሉ ኸሊፋዎች አልፈዋል። ምን ተመኘዋል? መጨረሻ ላይ ኢማማን አሚርነትን ኸሊፋነትን ተሳካልኝ ተመኘውና ተሳካልኝ። አሁን ግን ምናፍቀው ጀነትን ነው። አላህ እንዲያስገባን እንመኛለን። ግን እናንተ ያንቺ ናፍቆት ምንድን ነው? ዒባደላህ ጉጉታችን ዱንያ ላይ ፍላጎታችን እስከየት ነው? የአኺራ ፍላጎታችን ጀነትን አልፈን አላህን እስከማግኘት ነው ወይስ ከዛ በታች ነው? መቼም አነስተኛ ደረጃ የፈለገ ትልቅ ቦታ መድረስ አይችልም። ዒባደላህ በደንብ እንከር መበርታት ያስፈልገናል። يحيى بن أبي كثير رحمه الله እንዲህ ብሎ ዱዓ ያደርጉ ነበር። اللهم سلمني إلى رمضان وسلم لرمضان وتسلمه مني متقبلا. الله እስከ ረመዳን ሰላማዊ አድርገኝ ከለኛ አድርገኝ። ረመዳንን በሰላም አድርገኝ። ስራን ደግሞ ስራዬን በሰላም ከሚቀበሉት አድርገኝ ነበር። اللهم بلغنا رمضان اللهم بلغنا رمضان بعظيم غفرانك وواسع رحمتك. أقول ما سمعتم وأستغفر الله العظيم الجليل لي ولكم فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله الذي بنعمته تتم الصالحات والصلاة والسلام على نبينا محمد بن عبد الله وعلى آله وصحبه ومن والاه. عباد الله رمضان زبدت من على የረመዳን ሕካም በትክክል ማወቅና መረዳት በዚህ አጭር ደቂቃዎች ውስጥ ሁሉም መዳሰስ አይቻልም። ነገር ግን በወበር ላይ ለማስታወስ ያክል የተወሰኑ ነጥቦችን ፈጠን ባለ መልኩ ለመጥቀስ ሞክራለሁ። ዒባደላህ ረመዳን ግዴታ የሚሆነው ሙስሊም አካለ መጠን የደረሰ አይምሮ ጤነኛ መጾም ለሚችልና መንገደኛ ላልሆነ ሰው እነዚህ አምስት ነገሮችን ያሟላ ረመዳን በሱ ላይ ግዴታ ይሆናል። ሙስሊም አካለ መጠን የደረሰ አይምሮ ጤነኛ የቻለ የሚችል ሲባል ምንም ችግር የሌለበት አምስተኛ ሙቂም የሆነ መንገደኛ የሆነ እነዚህ አምስት ነገሮችን ያሟላ ማንኛው ሙስሊም ረመዳን መጾም ግዴታ ይሆንበታል። ዒባደላህ ሌላው ነጥብ ጾምን ንያ በተመለከተ በአንደበት አይነገርም። ከነቢዩ ዓለይሂ ሰላቱ ወሰላም አልተገኘም፣ ከሰሓባዎች አልተገኘም። በአንደበት የሚያስነግቱ ሰዎች በአረበኛ ነው የሚያስነግቱ። ስንቱ ሙስሊም ነው በአረበኛውን አረበኛ ዝም ብሎ ማንበብ አይደለም ነገሩ። አልተደነገገም። አልሐምዱሊላህ ዑለማዎች ደግሞ ንያን ተናገሩ እንደሚኖር ይቸገር ነበር። ለዚህ ነው እንዳንቸገር ንያን ነበር ያደርጋል። ረመዳን መጣ ለመጾም ወስናለሁ ብሎ በተቻለ በየምሽቱ መነገድ መልካምና ጥሩ ነው። ካልሆነ ረመዳን ከተካረ ጀምሮ ጾማለሁ ብሎ ከምሽቱ ሰዓት ጀምሮ ነይቶ ወስኖ ወሩን መጾም መነገድ ግዴታ ነው። መሀል ላይ በበሽታ መንገደኝነት የተለያዩ ችግር ያቋረጠ ጾሙ ዳግም ለመመለስ አዲስ ንያ ያስፈልገዋል። ዒባደላህ ማንኛውም ሌላው ሙስሊም ማንኛውም ሙስሊም የሆነ ሰው ጾም እንዳይበላሽበት ከፍተኛ ጥንቃቄ ማድረግ አለበት። ከምግብ ከመጠጥ ከተቃራኒ ጾታ ግንኙነትና ያስፈጥራሉ ከሚባሉ ነገሮች ሁሉ ከፈጅር ሰዓት ጀምሮ ፀሐይ እስክትጠልቅ ድረስ መቆጠብና መጠንቀቅ ነው። ዒባደላህ ጾመኛ የሆነ ሰው ማድረግ ከሚጠበቅበት ነገር አንዱ ምንድን ነው? ምላስን፣ ዓይንን፣ ጆሮን አላህን ከሚያስቆጣ ነገር መቆጠብና መጠበቅ ያስፈልጋል። ሐራም ሁሉ ጊዜ ሐራም ረመዳን ላይ ነገሩ ይበረታል እንጂ ጾም ዋና ዓላማ ምንድን ነው ብለናል? ወደ ተቅዋ ሰዎችን ከፍ ማድረግ በመሆኑ የተነሳ ይህን አላህ ከሚታገሉት ያደርገን። ዒባደላህ ጾም የከበደው በህመም ወይም በእርጅና ያፈጥርና አላህ ያወጣው የመሻት ዕድል ካለው ማለት የመሻት ዕድል ከሌለው ግን በሽታው ህመሙ የመዳን ዕድል ከሌለው እርጅና ብዙ ጊዜ ወደ ኋላ ይመለሳል። እርጅና ሙሉ በሙሉ የሚያሳጣው ከሆነ ምስኪን
ما استدل من ربنا ومن أكل وشرب ناسيا رستو يبدأ من كتا الله لا يدلونا لا بدأ أو يبقى ومن أكل في زوجه شيئا وابتلع مقاما بعد وصولها خلافا وهو يجوز أو هو يمنع لك حسب البعض كتاب وتقرأ وعلى النسوء لواجه وإن يكون أو يعتقد وإن يزال تسعشون يوقع يا رجل النزيل على النسوء يعتقد قضاء متبركات كم يستطيعون كبار من الرسمات فكان يسوطان مننا به من الزمان كبار كبار اللذة بعد أن نتعامل هل تشارك الفتوى يصوت على من ما قال هنا من 6 سنين ونجار يبدي هنا عباد الله أهل العلم مراد سبسم مواقع يتكلمون إلى ذكر من سبحان فنسام سميت من نساسات هنا نسام يتكلمون إلى عباد الله إلى سنة في زين التواصل من النور فطرا بزين ما قادنا على زين على ما تبصر مكللون صاحب تكلم في يوم قال على ذلك أمينوች በጥንቃቄ አላን የሚያደርጉ ከሆነ እንከተላቸው እንችላለን። ነገር ግን የመዘግየት የመርሳት ሂደት ካለ ፀሐይ መውጣቱን እርግጠኛ መሆን ያስፈልጋል። ስሑርንም ትንሽ ዘግየት አድርጎ መብላት መልካም ነው። ይህም ኡመቶች እስካደረጉ ጊዜ ድረስ ኸይር ላይ ናቸው። ረሱል ዐለይሂ ሰላቱ ወሰላም ግብ ያለው ዑለማዎችን ወለበተቀኝን ዱዓቶችን ወደኛ ሰዎች ወደው መጠየቅ ግዴታ መሆኑን ማወቅ ያስፈልጋል። አሁን በተከባድ ሶሻል ሚዲያ ላይ ሁሉ ነገር አለ። በትክክል ማንነት ከማን አዳም የሚለውን መለየት ያስፈልጋል እንጂ ከዛ በተረፈ አላወቁም ሰላም የሚባል ነገር የተከመበት ጊዜ ላይ ነው። በቀላል መመለስ ይችላል፣ በተሽ ይችላል፣ በወር ይችላል፣ ማንም ይችላልና ይህን በመጠቀም ሰዎችን መጠበቅ ያስፈልገናል። عباد الله نسأل الله عز وجل بمنه وكرمه اللهم نسألك بعزك وذله إلى رحمتك نسألك بقوتنا واعترافنا بضعفنا وبغنانا عنا وفقرنا إليك هذه نواصينا الكاذبة القاطعة بين يديك عبيدك سوانا كثير وليس لنا سبيل سواه لا ملجأ ولا ملجأ منك إلا إليك نسألك مسألة المساكين ونبتهل إليك ابتهاج القاطع الدليل ونجعل